ሰላም ጤና ይስጥልኝ የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን ዛሬ ግንቦት 30 ቀን 2018 ዓ.ም በኢትዮጵያ ሙሉ ወንጌል አማኞች አብያተ ክርስቲያናት የአስኮ አጥቢያ ሙሉ ወንጌል ቤተክርስቲያን የመሰረት ድንጋይ የማስቀመጥ መርሃ ግብር ሊያካሂድ ይገኛል። እንግዲህ ኢቫንጀሊካል ቴሌቪዥንም በስፍራው ተገኝቶ መረጃውን የሚያስቃኛችሁ ይሆናል። ተከታተሉ። የኢትዮጵያ ሙሉ ወንጌል አማኞች የአስኮ አጥቢያ ቤተክርስቲያን ግንቦት 30 ቀን 2018 ዓ.ም በአዲስ ከተማ ክፍለ ከተማ ወረዳ 13 መስተዳደር ስር በሚገኘው በራሷ ይዘት ላይ የመሰረት ድንጋይ አስቀመጠች። በዚህ የመሰረት ድንጋይ ማስቀመጥ መርሃ ግብር ላይ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት ፓስተር ለውየው ስንሻው ጥሪ የተደረገላቸው እንግዶችና በርካታ የቤተክርስቲያኒቷ ምዕመናን ተሳትፈዋል። በዚህ መርሃ ግብር ላይ ተገኝተው መልእክት ያስተላለፉት የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት ፓስተር ለውየው ስንሻው ሙሉ ወንጌል ቤተክርስቲያን በአሁኑ ወቅት ብዙ ስራዎችን እየሰራች መሆኑን ገልጸው የአስኮ ሙሉ ወንጌል ቤተክርስቲያንም በብዙ አቅጣጫዎች እያገለገለች ያለች ጠንካራ አጥቢያ መሆኗን ተናግረዋል። እግዚአብሔርን አመሰግናለሁ። ጌታ የተመሰገነ ይሁን። ስለዚህ ቀንና ስለዚህ ሰዓት ያው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሀገር ውስጥ ብቻ ወደ 4067 አጥቢያዎች ያሏት ሲሆን ከነዚህ 4067 አጥቢያዎች መካከል አንዷ ይቺ የአስኮ አጥቢያ አንዷ ቤተክርስቲያናችን ናት። በአሁኑ ሰዓት በሀገር ደረጃ በተለያዩ የክልል ከተሞችና የወረዳ የዞን ከተሞቹን ቤተክርስቲያኒቱ ቋሚ የሀብት ወይም ፊክስድ አሴት በማግኘት በኩል ሰፊውን የሆነ ስራ እየሰራች እግዚአብሔርም እየረዳት ያለበት ወቅት ነው። አዲስ አበባ ደግሞ እንደሚታወቀው የቦታ ዋጋና ሁኔታ በጣም ከፍ ያለ ለአምልኮም በጣም ከባድ እንደሆነ ይታወቃል። ቦታ ለማግኘት እድሉን ለማግኘት ቤተክርስቲያኒቱን በየዕለቱ በምታደርገው እድገት ፈጣን የሆነ እድገት የተነሳ በአንድ ስፍራ ላይ ለረጅም ጊዜ ለመቆየት በጣም ትቸገራለች። ስለዚህ በየቦታው አጥቢያዎች ይተከላሉ፣ ይሰፋሉ፣ ይስፋፋሉ። ስለዚህ በብዙ ከሰፉትና ከተፈጠሩት ወይም ጌታ ከተከላቸው ቤተክርስቲያኖች መካከል እቺ ቤተክርስቲያን በጣም ብዙ ስራዎችን እየሰራች ያለ ከ5 ያላነሱ አጥቢያዎችን ከዚህ በፊት የተከለች ቤተክርስቲያን በቤተክርስቲያናችን ውስጥ ትልቅ አስተዋጽኦና ግብዓት አላቸው ከሚባሉት አጥቢያዎቻችን መካከል አንዷ ናት አስኮ ቤተክርስቲያን። ስለዚህ ዛሬ ደግሞ ይህንን የማስፋፊያ ቦታ እድሉን አግኝታ ሰፋ ያለ በጣም ከፍ ያለ ህንፃ ደረጃውን የጠበቀ ምቾት ያለው ለአምልኮ የሚመች ቦታ ለመስራት ዝግጅት ላይ ነው የምትገኘው። ይህ ቀን ደግሞ የመሰረት ድንጋይ አዲሱን ህንፃ ለመጀመር የመሰረት ድንጋይ የጣልንበት ቀን በመሆኑ ለቀጣዩ ጌታ እስኪመጣ ድረስ ላለው ትውልድ ሁሉ ትልቅ ፋይዳ ይኖረዋል ማለት ነው። ስለዚህ ቀጣዩ ትውልድ ያለምንም ስጋትና ችግር በዚህ ቦታ ላይ የክርስቶስን ወንጌል ለመስበክና ለማድረስ እድሉን ሰፊ ያደርግለታልና በዚህ ወቅት ላይ ይሄንን ህንፃ ለመስራት የተነሳሱ መሪዎች ያመቻቹ መሪዎች ምእመናን ሁሉንም እንኳን ደስ ያላችሁ እያልኩ እንደ ኢትዮጵያ ሙሉ ወንጌል በሙሉ ወንጌል ደረጃም አንዱ ሀብት ሆኖ ከሚመዘገቡት መካከል ዛሬ አንደኛው በዚህ በአስኮ አጥቢያ መካከል ቤተክርስቲያን አካባቢ ስለተገኘ ትልቅ የሆነ ደስታ እና እግዚአብሔርን የምናከብርበት ቀን በመሆኑ የተለየ ስሜት ይሰማኛል። እግዚአብሔር የተመሰገነ ይሁን ማለት እንግዲህ ይህን የማስፋፊያ ቦታዎችን መንግስትም ሲሰጠንና ስናገኝ መንግስት በጣም ውስን ከሆነ ሀብቱ ነው ይህን መሬት የሚሰጠው። ይህን መሬት ሲሰጥ ለህዝቡ ካለው ክብር የተነሳ ካለው በጣም ትልቅ ስፍራ የተነሳ ከሃይማኖት ነጻነት ከእምነት ነጻነት ጋር ተያይዞ ያለምንም ዋጋና ክፍያ የሚሰጥ መሬትና ቦታ ነው። ስለዚህ ምእመኑ እንደ ቀላል ሊያዩ አይገባም። ይህን መሬት የዚች አጥቢያ ምእመናን ብቻ ሳይሆን መላ በክርስቶስ ኢየሱስ ያመነ ሁሉ የቤተ እምነታችንም ሆነ የእህት አብያተ ክርስቲያናት ምእመናን ሁሉ ይህንን መሬት ለተፈለገውና ለተባለለት ዓላማ ውሎ የክርስቶስ ወንጌል እንዲሰበክበት ሁላችንም በገንዘባችንም በጸሎትም በጉልበትም በሙያም ከጎናቸው እንድትሆኑ ከጎናቸው ከአጥቢያ መሪዎቻችን ጋር እንድትሆኑ ሁላችንም ለሁሉም ጥሪ ማስተላለፍ ፈልጋለሁ። የአጥቢያው የመሪዎች ሰብሳቢ ወንድማገኘው ማርሻ ባደረጉት ንግግር ቤተክርስቲያኗ ባለፉት 28 ዓመታት የጉዞ ታሪኳ 5 አጥቢያ ቤተክርስቲያናትን ማፍራት የቻለች ቢሆንም እስካሁን ድረስ ምቹ የሆነ የራሷ የአምልኮ ስፍራ እንዳልነበራት ገልጸው አሁን ላይ ግን 60 ሚሊዮን ብር ወጪ የሚደረግበት ለቀጣይ ትውልድ የሚሆን ዘመናዊ ህንፃ ለመገንባት የሚያስችል ምቹ ቦታ መገኘቱን በመግለጽ ግንባታውን በሚቀጥሉት 2 ዓመታት ውስጥ ለማጠናቀቅ መታቀዱን ይፋ አድርገዋል። እኔ ስሜ ወንድማገኘው መርሻ ይባላል። የአስኮ አጥቢያ ቤተክርስቲያን የመሪዎች ጉባኤ ሰብሳቢ ነኝ። አሁን ባለንበት ሁኔታ የዛሬ እንግዲህ የመሰረተ ድንጋይ የማስቀመጥ ስነ ስርዓቱ
እግዚአብሔር የተመሰገነ ይሁን። ባቀድንበት መሰረት ተፈጽሟል ብለን እናምናለን። እግዚአብሔር በዚህ በኩል ጥሩ መሳካትን ሰጥቶናል እና ይህንን ይመስላል በዛ ረገድ ያለው። ይሄ እንግዲህ አጥቢያ ቤተክርስቲያናችን ምቹ የሆነ የአምልኮ ስፍራ ለመገንባት ካደረገችው ዝግጅት አንጻር እየተሰራ ያለ ስራ ነው እና በሚቀጥሉት ይሄ የተጀመረው ስራ 2 ዓመት ውስጥ ይጠናቀቃል ብለን እንተማመናለን። ያው የእግዚአብሔር ስራ እንደምታውቁት ሁሉ ነገር ተመቻችቶና ተሟልቶ አይጀመርም እና ሁሉ ጊዜ እግዚአብሔር ፊቱን እንድንፈልግ ስለሚሻ እና የየወቅቱን በጀት እየለቀቀልን በጊዜው እንደሚጠናቀቅ እናምነዋለን፣ ተስፋ እናደርጋለን። ከታች ከመሰረት ወደ 3 ቤዝመንት ወደ ላይ እንወጣለን። ከዛ ከላይ ደግሞ 2 ፍሎር ይኖረናል ማለት ነው እና ታች ያሉት ቤዝመንት ላይ የሚኖሩት እንትኖች ቢሮዎች ይሆናሉ በአብዛኛው እና ከላይ ደግሞ ያሉት የመጨረሻው ፍሎር የማምለኪያ ስፍራችን ይሆናል። በእንደዛ አይነት ሁኔታ ፕላን የተደረገ ግንባታ ነው። ይሄ ካሬ ሜትሩ ወደ ከ1000 ካሬ ሜትር በላይ ነው ማለት ይሄ የተካተተበትና የቀድሞውን ህንጻ ሳይጨምር ማለት ነው። የቀድሞውን ህንጻ ሳይጨምር ወደ ከ1000 ካሬ ሜትር በላይ ነው እና ከዛኛው ጋር እንትን ሲል ወደ 2000 ካሬ ሜትር ይሆናል ማለት ነው። ስሜ በከኮ ዱጉማ ይባላለሁ። የማመልከው እዚሁ አጥቢያ ነው። ለረጅም ጊዜ የቆየሁት እዚሁ ነው። ከአዋሳ ከመጣሁ በኋላ ዛሬ በደማቅ ሁኔታ ይሄ መሰረተ ድንጋይ ሲቀመጥ በጣም ደስ ብሎናል። ስንናፍቅ የቆየነው ጉዳይ ስለሆነ በጣም ደስ ይላል። ምእመኑም ደስተኞች ሆነዋል። እግዚአብሔር ይሄን ስላደረገልን የእግዚአብሔር ስም የተባረከ ይሁን። የስራ ድርሻዬ እዚህ የህንፃ ኮሚቴው ሰብሳቢ ነኝ እኔ እና አሉ ከኔ ጋር የሚሰሩት። እግዚአብሔር ረድቶን እዚህ ደረጃ ላይ ደርሰናል። እንግዲህ ህንፃው ቆርጠን የተነሳ ነው። 2 ዓመት ነው ያልቃል ተብሎ የሚጠበቀው። ነገር ግን እኛ ህንፃ ኮሚቴዎች ደግሞ ከዛ በፊት እንጨርሳለን የሚል እምነት አለን። ምክንያቱም ይቺ አጥቢያ በአምልኮ ቦታ ችግር ብዙ ተንከራታለችና እግዚአብሔር የሚያሳርፍበት ጊዜ ነው ብለን ታጥቀን ተነስተናል። ከ2 ዓመት በፊት ይጠናቀቃል ብለን እንገምታለን። ምእመኑ ባለው አቅም ሁሉ ከኛ ጋር እንዲቆም አደራ ጭምር ለማሳሰብ ይፈልጋለሁ። እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ ከኛ ጋር እንዲኖር በዚህ አጥቢያ ያሉም ብቻ ሳይሆን በውጭ ያሉ እቺ አጥቢያ የወለደቻቸው በምድር ዙሪያ የተሰማሩ በተለያየ ሁኔታ ውጭ ያሉ አባላቶቻችን አሉ። እነሱ ራሳቸው ይሄንን መልእክት እንዲሰሙ ፈልጋለሁ። ከኛ ጋር እንዲቆሙ ባላቸው አቅም፣ እኛ ምንም ነገር አንንቅም፣ ባላቸው አቅም ከኛ ጋር እንዲቆሙ አደራ ጭምር አሳስባለሁ። በዙሪያችን ያሉ አብያተ ክርስቲያናት ከዚህ በፊት ህንፃ ሲሰሩ የነበሩትን ልክ እኛ ከነሱ ጋር እንደቆም እነሱም አሁን ከኛ ጋር እንዲቆሙ አደራ ጭምር መልእክት ማስተላለፍ ይፈልጋለሁ። መጨረሻም በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዚዳንት በፓስተር ለውዮ ስንሻው እንዲሁም ደግሞ በቤተክርስቲያኒቷ መሪዎች አማካኝነት የመሰረት ድንጋይ በይፋ ተቀምጠዋል። የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን የአስኮ ሙሉ ወንጌል አጥቢያ ቤተክርስቲያን እንግዲህ ዛሬ ግንቦት 30 2018 ዓ.ም የመሰረት ድንጋይ ያስቀምጣለች። በዚህ መርሃ ግብር ላይ እንግዲህ የተለያዩ የቤተክርስቲያኒቷ መሪዎችና ጥሪ የተደረገላቸው እንግዶች እንዲሁም የቤተክርስቲያኒቷ ምዕመናን በመገኘት እንግዲህ ደስታቸውን ሲገልጹ እንደነበረ ከመርሃ ግብሩ ላይ መመልከት ችለናል ማለት ነው። ኢቫንጀሊካል ቴሌቪዥን በስፍራው ተገኝቶ እንግዲህ መረጃዎችን ወደ እናንተ ሲያደርሳችሁ ነበረ። ከመረጃዎቹ ጋር ቤተልሔም ደረጀ